እንደ ሀገር የምግብ ሉዓላዊነትን ለማረጋገጥ መንግስት በርካታ ተግባራትን እያከናወነ ይገኛል። ለዚህም እንደ ቁልፍ ተግባር የሚወሰደው ምርታማነትን የማሳደግ ተግባር ሲሆን ከዝናብ ጥገኝነት የተላቀቀ የግብርና ባህልን በመገንባት በዓመት ከ3 ጊዜ በላይ በመስኖ ለማልማት የሚያስችል ተግባር ተጀምሯል። የፌዴሪ ውሃና ኢነርጂ ሚኒስቴር ይህንን ተግባር ለማገዝ በተለይ ከዋናው የኤሌክትሪክ መስመር የራቁ አካባቢዎችን ከፀሐይ ኃይል የሚገኝ የኤሌክትሪክ ኃይልን በመጠቀም አርሶ አደሩ የመስኖ ስራን ማከናወን እንዲችል በሀገሪቱ የተለያዩ አካባቢዎች ፕሮጀክቶችን እየተገበረ ነው። በሲዳማ ክልል ሸበዲኖ ወረዳ በሻራዶ ሜሮ ቀበሌ በቀጣይ ከ6 ወራት ውስጥ ተገንብቶ ለአገልግሎት የሚበቃ በፀሐይ ኃይል የሚሰራ የኤሌክትሪክ ኃይል ማመንጫ ፕሮጀክት የመሰረት ድንጋይ የማኖር ስነስርዓት ተከናውኗል። በስነስርዓቱ ላይ የተገኙት በኢፌዴሪ ዋና ኢነርጂ ሚኒስቴር የኢነርጂ ዘርፍ ሚኒስትር ዴኤታ ዶክተር ኢንጂነር ሱልጣን ኦሊ እንደ ሀገር የምግብ ዋስትናንና ሉዓላዊነትን ለማረጋገጥ በርካታ ሀብቶች መኖራቸውን ጠቅሰዋል። በተለያዩ አግሮ ኢኮሎጂካል ዞኖች አሉ። የአየር ንብረቱም ምቹ ነው። እንዲሁም ሰፊ የሆነ ከርሰ ምድርና ገጽ ምድር ውሃዎች አሉን። ነገር ግን አብዛኛው ከርሰ ምድርና ገጽ ምድር ውሃ የሚገኘው ያው ረባዳ የሆነ ቦታ ከርሰ ምድር ስለሆነ ውሃውን ወደ መስኖ ለማምጣት ወደ ማሳ ለማምጣት ያው ኢነርጂ ይፈልጋል። ከዚህ ቀደም ስንጠቀም የነበረው እንግዲህ በነዳጅ ኢነርጂ ወይም በነዳጅ ኃይል የሚንቀሳቀሱ ፓምፖች ነበሩ። አሁን ግን ያው ያ ነገር አዋጭ እንዳልሆነ ሁላችን እናውቃለን። በዓለማችን ላይ የተከሰተው የነዳጅ ዘይት ቀውስ ምን ያህል ከባድ እንደሆነ እናውቃለን። ዋጋውን በየጊዜው እየጨመረ ይመጣል። ዋጋው ብቻ መጨመሩ ሳይሆን ይገኛል ወይስ የሚለውን ነገር ነው። አቬይላቢሊቲ በጣም ትልቅና ወሳኝ ነገር አለውና ከዚህ አንጻር ሌሎች አማራጭ የኤነርጂ ምንጮችን በመጠቀም የምግብ ዋስትናችንና የምግብ ሉዓላዊነታችን በደት ማረጋገጥ አለብን ነው። ከዚህ አንጻር ያው የተለያዩ ፕሮጀክቶችን ቀርጸን እንቀሳቀሳለን። አንዱና ትልቁ ነገር ዛሬ የጀመርነው ፕሮጀክት ነው የሚሆነው። ፕሮጀክቱ በዋናነት መስኖን ለማልማትና የአካባቢው ማህበረሰብ የሚመነጨውን የኤሌክትሪክ ኃይል በመጠቀም በገቢ ማስገኛ የስራ ዘርፎች እንዲሰማራ ትልቅ አቅምን የሚፈጥር መሆኑን የተናገሩት በትንሹ ይህ ፕሮጀክት አሁን ለመስኖ የሚለማው መሬት 312 ሄክታር መሬት ሊለማ ይችላል። በትንሹ 800 ግለሰቦችን ወይ 800 አምራቾችን ወይም ገበሬዎችን ተጠቃሚ ያደርጋል ተብሎ ይታሰባል። ይህን በማድረግ ምንድነው ወደ 91 ኮኔክሽኖች ይኖሩናል ለመስኖ ልማትና ለተለያዩ ቢዝነስ ስራዎች። ለምሳሌ የመስኖ ስራ ብቻ ሳይሆን የእንጨትና ብረታ ብረት ስራዎች የሚሳተፉ የምግብ ስራ፣ የፀጉር ማስተካከያ፣ የልብስ መስሪያ ማሽኖችን እና እንዲሁም የመስኖ ስራ የሚሳተፉ 91 ኮኔክሽኖች ይኖሩናል። እንዲሁም የህዝብ የእያንዳንዱ ሃውስሆልድ ሌቨል ደግሞ ወደ 423 ኮኔክሽኖች ይኖሩናል። 9 ደግሞ የተለያዩ ተቋማት ኮኔክት እናደርጋለን ብለን እናስባለን። በትንሹ ወደ 523 ኮኔክሽኖችን ነው ፕሮጀክት የሚያስተናግደው ሲጠናቀቅ። ከዚህ ባለፈም የከተማና ገጠር ኢኮኖሚያዊ ትስስርን በማሳደግ ለሀገር እድገት የድርሻውን ያበረክታል ያሉት ሚኒስትር ዴኤታው አሁን ላይ በዓለም አቀፍ ደረጃ የተከሰተውን የነዳጅ እጥረት በመቋቋም ዘላቂ እድገትን ለማስመዝገብ ፕሮጀክቱ አይነተኛ ሚና እንዳለው አብራርተዋል። ሶላር ኢነርጂ እንግዲህ እንደምናው ያው ከካርቦን ነፃ የሆነ እንትን ነው። በአየር ንብረት ላይ የሚያስከትለው ብክነት የለም። በመሆኑም ህዝባችንና መንግስታችን በካርቦን ንግድና በካርቦን ፋይናንስ ተጠቃሚ እንዲሆን የሚያደርግ ጉዳይ ነው። ስለዚህ ፕሮጀክት ምንድነው በርካታ የሆኑ ጥቅሞችን የሚያስከትል ከመሆኑ አንጻር በስፋት በቀጣይ ሊሰራበት ይገባል ነው። ይሄ ጅምር ናቸው። እዚህ ሙርጭ ላይ 40 ምንጭ አካባቢ ጀመርነው። እዚህ ለልቾ ሲዳማ ክልል ላይ ጀመርነው ጅማሮች ናቸው። የሲዳማ ክልል ውሃ ማዕድንና ኢነርጂ ቢሮ ኃላፊ ኢንጂነር ከበደ ጋኖሌ በበኩላቸው አካባቢው ለግብርና ግብዓት የሚሆኑ በተለይ ለቡና፣ አቮካዶና ሙዝ ምርቶች የተመቸ እንደመሆኑ ይህንን ለማሳደግ የፕሮጀክቱን መሆን አስተዋጽኦ የጎላ ነው ብለዋል። ይህ አካባቢ ከግሪድ ርቆ ያለ አካባቢ ነው። እንደምታዩት ግሪን አካባቢ ነው። ይህንን ለማብራትና ለመስኖ ነው ዋናው ታርጌት ያደረገው ይሄ ፕሮጀክት። እንግዲህ ከግሪድ ርቆ ያለ በጨለማ ውስጥ የኖረ ህዝብ ማብራት ሲያገኝ ደስታቸውን የገለጸበት ሁኔታ በጣም ገራሚ ነው። የቢሮ ኃላፊው አክለውም የአርሶ አደሩ ምርታማነትን ከ3 እጥፍ በላይ ለማሳደግ የፕሮጀክቱ ሚና ከፍ ያለ እገዛ እንዳለውም አብራርተዋል። አቮካዶቸውን ነው ኢሪጌት የሚያደርጉት። ከዚህ በፊት ከሚያገኙት ምርት በ3 እጥፍ ምርታቸው ያድጋል። ለይርጋለም አግሮ ኢንዱስትሪ ፓርክ እና ሌላ ተቋማት አቮካዶቸውን ያቀርባሉ ማለት ነው። የአቮካዶ ፕሮዳክቲቪቲ ይጨምራል። እንግዲህ ኢምፓክቱ ዘርፈ ብዙ ነው ማለት ይቻላል። ፕሮጀክቱ ከ500 ሚሊዮን ብር በላይ ወጪ እንደሚደረግበትና ፈንዱ ኤስኤንቪ ከተባለ መንግስታዊ ካልሆነ ድርጅትና ከአፍሪካ ልማት ባንክ የተገኘ መሆኑን የተናገሩት ደግሞ የጂአፕ ኢትዮጵያ ካንትሪ ዳይሬክተር የሆኑት አናስ አብደላ ሲሆኑ ይህንን ጨምሮ በተለያዩ የሀገሪቱ ክልሎች ለሚተገበሩ 9 ፕሮጀክቶች እስከ 15 ሚሊዮን የአሜሪካ ዶላር ወጪ እንደሚደረግበት አብራርተዋል። በአጠቃላይ ድሪም ማለት በ9 ሳይት ነበረ የጀመርነው። መጀመሪያ 2 ደቡብ ላይ አርባ ምንጭና
ሙርጬና ለሊቾ ላይ ኦሮሚያ ክልል 4 ሳይት ነበረን አማራ ክልል 3 ሳይት አለን አሁን ፎከስ አድርገነው ሁለቱ ላይ ነው በጥቅላላ እስከ $15 ሚሊዮን ነው ኢንቨስት ያደረግነው በመሰረተ ድንጋይ የማኖሩ ስነ ስርዓት የአካባቢው ማህበረሰብና ሌሎች የሚመለከታቸው አካላት ተሳታፊ ሆነዋል